እኔ የምልሽ ግሌ አሁን ገልሞን አግቢ ማለቴ ገልሞ ወድሻለሁ ቢልሽ ምንድነው መልስሽ? ምን እኔ ግሌ መካሻ ነው የማንንም ሰከራ የሚመኝ? እውነታውን ብሰጥህ ራሱ ትደርስበታለህ። ግን ለምን አቅምህን አታውቅ? በቃ በተኛበት እንቁረጠውና አንተም ከዝና ተላላኪነት እኔም ደግሞ ከዚህ ችግር እንላቀቅ። በቃ እኔ ገዥ እፈልጋለሁ እና የተሻተስቱ የማላቃቸውን ቤተሰቦችን ለምን ፈልጋቸዋለሁ? ግን ለምን ተመልሳ አትሄድም? ድሃ ሆኜ አልሄድም ተከስ ምናልባት ታናናሾች ሊኖሩ ይችላሉ፣ እህት ወንድም። ብር ነዋ በሚሊዮን ዶላር የሚቆጠር ገንዘብን በጉያ አንጠልጥል የምትዞር። በእናታችሁ እኔ ሚስት አለኝ ጽጌ የምትባል ከቆረጣችሁኝ ሁሉ ነገር ያበቃል። አይዞ ብሩን ትካፈላለህ። አረ በእናታችሁ አይ ዛሬማ አንስቷል። ኧረ ተው በእናትህ እናት የለም እህት የለም። ኧረ በእናትህ ስለ ወንድ ልጅ አምላክ በእናትህ ተወኝ በእግዚአብሔር በእናትህ። ኧረ በፈጣሪ በእናትህ ተወኝ እባክህ ልቀቀኝ እንዳመጣ እረፍ። ምን አድርጌ ነው ቆይ እንዴ? ተው በእናትህ እባክህ። ምንድን ነው እሱ? ኧረ መተኛት አልቻልኩም። ክፍሌ ጸበል መረጨት አለበት። ያገጥኩ ቅዠት እኮ የእውነት እኮ ሊመስል የእውነት። ኧረ እንዳቸው መጥቶ ምን አለ ጸበል ይረጩልኝ ክፍሌ። ከማንም ቀባሪ ጋር እያደርኩ እንቅልፍ እምቢ አለኝ። ኧረ አብርሽ ክፍሌ ጸበል አስረጩልኝ አብርሽ። ይሄ ደግሞ አይሰማ ወይ ምናምን ምን አይነት ልጅ ነው? እንዴት አድርሽ ትዝና? ተንከሲስ የሞት መንፈስ አመጥቶብኝ መተኛት አልቻልኩም እያለ ነበር። እሱን ተይው እባክሽ። እሱ ራሱ የሞተ እኮ ነው። ደግሞ የሞት መንፈስ አመጣብኝ እያለ ይከሳል። ቆይ ግን የሞት መንፈስ የሚባለው ነገር አለ እንዴ? እኔ በሳምንት ቢያንስ 4 ሰው ቀብራለሁ። እኔ በህይወቴ የሞት መንፈስ አሰቃይቶኝ አያውቅም። እኔ ግን አለ ሲባል ሰምቻለሁ። ይኸውልሽ የመናፍስቱ ዓለም ውስብስብ ነው። መቃብር ላይ ውላቸውንም አዳራቸውንም የሚያደርጉ አሉ። ሙት መንፈስ ጠሪ የሚባሉ አሉ። ግን ሁሉም ከፈጣሪ በታች ናቸው። አንቺ ካመንሽ ደግሞ ፈጣሪ ይጠብቅሻል። እውነት ነው። የምር አስተሳሰብ በጣም ደስ ይላል። ፊቴስ ደስ አይልም ማለት ነው? ኧረ ቆንጆ ነው። ምን? አዎ ምን ነው? ምን ልትሰራ ገባ? በርበሬ፣ ሽንኩርት፣ ዘይት አላለቀም? አዎ አላለቀም። አሁንም እንዳቆረብሽ ነው አይደለ? መቼ ነው ኩርፌሽ የሚለቀሽ? ወንድ ልጅ ኪችን አይገባም። ሂድ ከዚህ። እኔ እኮ ነኝ ደሞዝ የምከፍልሽ። እና የከፈልክ እንደሆነስ? እሱማ ያው የሰራሽበትን ነው የምከፍልሽ። ገና ለገና ደሞዝ እከፍልሻለሁ ብለህ ልታንቋሽኝ ብትሞክር እኔ የግሌ መካሻ አልሰማህም። እሺ ተቀይመሽኛል አይደል? አይ በቃ እወድህ ነበር፣ አሁን ደግሞ አስጠላኸኝ። የግሌ ማርያም በጣም ደብሮኛል። አይደለ? ለምን ደበረ እባክህ? እኔ ቆንጆ ነኝ? አዎ ቆንጆ ነህ። ምን ነው በጣም የሚያምር ወንድ ከለር አለ። በህይወቴ ለመጀመሪያ ጊዜ ቆንጆ ተባልኩ። ኧረ ቆንጆ ነህ።
የግሌ ግን እዚህ ቤት ስትኖር ይሄን ያህል ጊዜ ከመሳደብና ከመራገም ውጪ ቆንጆ ነው ብላኝ አታውቅም። ያው እንግዲህ ውበት አልታይ ብላት ይሆናል። በእርግጥ ቆንጆ ነኝ ብዬ አላስብም። እሱም አስጨንቆኝ አያውቅም። መባሉ ግን የሆነ ደስ የሚል ስሜት አለው። ልትገምልህ እንዴ? ኧረ ይበቃኛል። መጠጣት ደግሞ ብታቆም የበለጠ ቆንጆ ትሆናለህ። ምን ነው? አይ ከምታሳደድ ይልቅ ብትሳደድ የሚል አባባል ትዝ ብሎኝ ነው። ምን ማለት ነው? አይ ታዩ ከዚህ በኋላ አረብ ሀገር ሂጄ ቤተሰቦችን ሆነ እኔን መለወጥ ከባድ ነው። ስለዚህ ወደ ህይወቴ ከመጡት 3 ወንዶች አንዳቸውን መርጬ ማግባትና እዚሁ ሀገሬ ላይ መልፋት ይሻለኛል። አንደኛው አብርሽ፣ ሁለተኛው መድብል፣ ሶስተኛው ደግሞ ገልሞ። ከ3 አንዳቸውን አገባቸዋለሁ። ሁሉንም ፈትኜ ያሸነፈው የራሴ ያደርጋለሁ። ትትና ምን ነው አስብሽ? አይ አለሁ እዚህ ነኝ። እንዴ እኔን ቁጭ አድርገሽ በሀሳብ ጭልጥ አልሽ እኮ። በይልልሽ እስኪ ወዴት የምትሄደው? ወደ ስራ ነው። እሺ በቃ እንዳጠጣሽ ይዛል። እሱን እናያለን። ሰላም ወይ? ደህና ዋል። አንቺ ከተቀየርሽብኝ በኋላ በቃ ደበረኝ። ቤቱ ሁሉ ነው ያስጠላኝ። አውቄ ነው እባክህ የሚያምነን ፈልግ። እሺ ከምሬን ግሌ በቃ እንታረቅ። እንደ ድሯችን ነው። እንደ ድሯችን ማለት እንደ ድሯችን እኔ አንተን አፍቃሪ፣ አንተን ተከታይ፣ አንተ ተፈቃሪ ማለት እኔ ለማኝ ማለት እንደዛ ነው? አይ ነው እንጂ እኔ ደግሞ ትሰማኛለህ፣ አንዴ ሰው ከወደድኩ ነው፣ ከጠላሁ ደግሞ በቃ ጠላሁኝ ማለት ነው። የግሌ ማታውቂው ነገር ስላለ ነው። ምንድን ነው እሱን የማላውቀው ነገር? እኔ የምልሽ የግሌ አሁን ገልሞን አግቢ ማለቴ ገልሞ እወድሻለሁ ቢልሽ ምንድን ነው መልስሽ? ምን እኔን የግሌ መካሻ ነው የማንም ሰከራ የሚመኝ? አይ እንደው እወድሻለሁ ቢልሽስ? ይኸውልህ ለበረሮ የተገዛ መርዛል። እሱን በአንድ ሻይ ብርጭቆ ጠብ አድርጌ ነው ራሴን የማጠፋው። እሺ እንዴ ገልሞ እኮ በጣም ጥሩ ልጅ ነው። እኔ መች ጥሩ አይደለም ማለት ነው፣ ግን ይኸውልህ ሰካራም ነው፣ የሰው ገልባጭ። በቃ እኔ እሱን አልፈልጉም። እሱም ቢሆን ደፍሮ ሊጠይቀኝ አይችልም። እሺ በቃ ይገል። እሺ ደግሞ ሂድና ትትና ነው የራስ ጉዳይ። በቃ ሂዱጣ። ይኸውልህ አብርሽ ደግሞ ማለት ነው ጨውም የለም ዘይትም አልቋል፣ መከለሻም አልቋል። ደግሞ የረባ ድስት ራሱ እኮ የለም። ድስት እንድትገዙ ፈልጋለሁ። ደግሞ በረኪናም ፈልጋለሁ። በርበሬም አልቋል። ዝም ብለሽ የለም ብቻ ማለት ነው የምታውቂው። ሁሉም ማለት ሲጀመር ወሬኛ። ኧረ እባክህ ሲጀመር ማለት ነው የግሌ መካሻ የለም ካለች የለም ነው፣ አልቋል ነው። እኔ የማውቀው ወይስ አንተ ነው የምታውቀው? እሺ ይወልሽ ጽጌ ተንኩዬ ደህና ነህ? ምን ደህና ነኝ። ዜናውን አልሰማሽም? አዎ ሰማው። የናይጄሪያ ጠንቋዮች እየፈለጉ ነው አሉ። አንድ ቀን እንኳን ካንቺ ጋር ሳልፍታታ ሳልዝናና ለኛ ጆሮ ሲሳይሉን። እውነታውን ብሰጥህ ራሱ ትደርስበታለህ። ግን ለምን አቅምህን አታውቅ? ጽጌ እስቲ ትንሽ ወደፊት እጂ ከኋላ ዲሽ መጣ? አዎ። እና የዘር ፍሬው በወርቅ ተሞልቷል ነው የምትለኝ? አዎ። ዝና እኮ አለቃ ስለሆነ ነው የማይነግርህ። የሚገዛ ሰው አለ ታውቃለህ? ታዲያ ናይጄሪያዎቹ እኮ የፈለጉት ለዛ ነው። እርግጠኛ ነህ አንተ ይሄን ታውቃለህ? 100% ይኸውልህ፣ እንደውም ሲጀመር በዚህ እድሜ አጭር የሆነው ለዛ ነው።
እና የሚገዛ ሰው ልፈልግ ማለት ነው? አዎ ፈልግ። ይኸውልህ ማለቴ ዝናን ሸውዶና እኔ እናንተ ህይወታችንን እንቀይር። ገዢ አለ ሆይ ነው የሚባለው። ልጁን በኋላ ቆርጠን ብናበላሸውስ? እንዴ ወርቅ እኮ ነው። እኔም ግን ወርቅ ሰው ብልት ውስጥ ምን ይሰራል? እንዴ ከብት ውስጥ እንደሚገኝ አታውቅም እንዴ? እሱንማ በደንብ አውቃለሁ። ታዲያ በቃ ስለዚህ ይኸውልህ ከተንከሲስ ሴታችን የዘር ፍሬ ነው ያለው። በቃ በተኛበት እንቁረጠውና አንተም ከዝና ተላላኪነት እኔም ደግሞ ከዚህ ችግር እንላቀቅ። በቃ እኔ ገዢ እፈልጋለሁ። በጣም አሪፍ። ስለዚህ አንተ ገዢ እንዳገኘ ለኔ ብቻ ንገረኝ፣ ሌላውን ለኔ ተው። እሺ በቃ ዋናውን ስራዬን ግን አልረሳም። ትትና አሁንም እናንተ ጋር ነች አይደል ያለችው? አዎ አለች። ተንከሲስም ሁሉም አሉ። ደግሞ ላለቃህም እንዳሉ ንገሩ። ፒስ በቃ እኔ የምልህ ምንም ብር የለህም እንዴ? እኔ እኮ ዝና አይደለሁ ደግሞ አብረን ልንሰራ አይደል? እሺ 50 ብርም የለህ? አንተ ልጅ ግን አንድ ቀን በእጅ ትጠፋለህ። ባንቺ ብጠፋ አግኝቼ ነው? ቆይ ግን ምንድን ነው የምትፈልገው? የእውነት ወደኸኝ ነው? ገና ከልጅነት ጀምሮ ነው የወደድኩሽ። ታዲያ እኔ ምን ላድርግ? እኔ አደግኩ፣ አንተ እዛው ቀረ። ሙያ በቁመት አይደል፣ ሙያ በልብ ነው። እሺ ቆይ አሁን ምን አድርጌ ነው የምትለኝ? እንጋባ። ቀልደኛ ነህ። ምን አለ? መኪና አለ? ቤት አለ? ልብ አለኝ። ልብህን ለአሞራ ስጠው። እሺ እኔ አልፈልገውም። አንድ ቀን ወይ ተንከሲስ የምትበቀን ይመጣል። ጽጌ ሄሎ መድብል። ትህትና እንዴት ነሽ? ደህና ነኝ። አንተ እንዴት ነህ? አለሁልሽ። ምነው ጠፋሽ? ስልኬንም ወስድሽ አትደውይም? ኧረ እደውላለሁ መድብል። ከቤት መውጣት ስለምፈራ እኮ ነው። አለሁልሽ፣ አትፍሪ። እንዳውም ከቻልሽ ዛሬ ብንገናኝ ደስ ይለኛል። ይሻላል ብለህ ነው? ወይ ቤት ልምጣ እንዴ? አይ የግሌ ያለች። የግሌ ማለት ሰራተኛዋ ናት? አዎ። ታዲያ በኋላ እንገናኛ። ወደ ሰፈራችሁ ልምጣ? እሺ ደስ ይለኛል። እሺ በቃ ስደርስ እደውልልሻለሁ። እሺ እሺ በቃ መድብል። እሺ ቻው። ተባለ ተባለ እንዴ ተባለ ተባለ እንዴ እንዳይደረስ የለም ደረስ ተባለ ተባለ እንዴ ክፈት ክፈት አንቺ ገልሞ እንዴት ነህ? እንዴ እንደምታይኝ ነዋ። ጧፍ እንደተበየ ነዋ። እሺ ነው ግባ። ወይ ለቀቂኝ። ስሚ አንቺ እኔ ልደግፊ ከየት ሰፈር እንደመጣሁ አታውቂም። እሺ እዚህ ስደርስ ደግሞ መደገፍ ማለት ውርደት ነው ለኔ። እሺ በቃ ገልሞ አሁን ውስጥ እንግባ። ለመሆኑ አንቺ ማን ነሽ? ትህትና ነሽ ወይስ ያቺ በቅሎ የግሌ ነሽ? ኧረ ገልሞ እንዳትሰማ ትገላለች። እኔን ገልሞን ነው የምትገለኝ? ለዛውም ጌታና እመቤት ስቀብረው የምውል እኔን ገልሞ ነው የምትገለኝ? ጥሪያት እንደው። ኧረ እባክህ ገልሞ በቃ እሺ እንግባ። አልገባም። እኔ የግሌን ጥሪልኝ ነው። አንድ ጊዜ ወይ ሁለት ጊዜ አሊያም 3 ጊዜ በቃሪያ አጨፍ ላቅምሳት ጥሪልኝ እንግዲህ ጥሪልኝ። ምን ሆነ ነው? ፊት ልክ አይደለም ተመስ። እኔ እኮ ለእሷ ብዬ ነው የምኖረው። ለማን? ለጽጌ ነዋ።
አንተ ግን ስንት ጊዜ ነው የሚናገር? አይደክምህም እንዴ? እሷ እኮ ትልቅ ነች። እኔ ትንሽ ነኝ አብርሃም። ሁሉም ሲጠብስ እኔ ብቻዬን መቅረት አለብኝ? ማን ጠበሰ እዚህ ቤት? ሁሉም ላጤ እኮ ነው። ኧረ እባካችሁ ሁላችሁም እኮ ተደብቃችሁ ምን እንደምትሰሩ እናውቃለን። በል ተንከስ፣ ነገር አታምጣ። አንተ ገና ለገና በጽጌ ፍቅር ተሰቃየህና እኛ በፍቅር መሰቃየት አለብን? ቆይ አንተ የግሌ ነው ትህትና ነው የምትወደው? ሁለቱ ነው። ዛሬ ቤት ሰው ሞቶ ያድራል። ለግሌ ነው የምነግራችሁ። ኧረ አንተ እየቀለድኩ ነው። ምንድን ነው? አልገባም። ለምንድን ነው የማገባ? የግሌ ቀንድሽን ወደዛ ዙሪ። ስታወራ የነበረውን ሰምቻለሁ። እኔን የግሌ ነው በጥፊ የምታጮለኝ? በስማ የሰይጣን ጆሮ ይደፈን። እኔ አንቺ የግሌ ይኸውልህ፣ ታውቀኛለህ ገልሞ፣ የኔ ሽሮ ፍትፍት ከኔ ውጭ የሚያውቃት የለም። እሺ እኔ አንቺ የግሌ እንዳልሽው ደግሞ ለኔ ከአንቺ ውጭ ማን ሽሮ ይፈተፍትልኛል? አዎ እሱ ነው የሚሻለው። ውይ ቆይ ዛሬ ደግሞ ምን ነው የጠጣኸው? ተቃጠርኩልሽ የግሌ። ትንሽ እሳት ጨምረው ሳያትቱኝ አልቀሩም። የኔ ጌታ፣ እኔ ልቃጠልልህ? አይዞህ በቃ። ቆይ አሁን ሽሮ ፍትፍቱ ልፈትፍትልህ ወይስ? አዎ የግሌ የኔ እንዳጨርሰው የኔ አቃጣይ። ቶሎ በይ በእናትሽ ቶሎ። እሱ ይሻላል። አሁን ያወክበት። አሁን ይኸውልህ፣ ወይ ግባ ወይ ውጣ። እዚህ አትንበዛበዝ። አይዞህ በቃ ገልሞ፣ መጠጡንም ታቆማለህ። እኔ አግዛለሁ። ከዚህ በፊት እኮ ቃል ገብተሽ ነበር። ታቆማለህ። እኔ ቃሌን አልገባም። እሺ እንዴት ነሽ? እንዴ አሁንም ትፈሪያለሽ እንዴ? አዎ ሰውየው ቢሞትም እኮ እነዝና አይተውኝም እና በጣም ስለምፈራ ከቤት ራስ ወጥቼ አላውቅም። ፍትና ከኔ ጋር እኮ ነው ያለሽ። ለምንድን ነው የምትፈሪው? እሺ ደህና ነሽ? ደህና ነኝ መድብል። አንተስ እንዴት ነህ? ጓደኞች ደህና ናቸው? ደህና ናቸው። እንግዲህ ደህንነት ከተባለ ብቻ ትግል ላይ ነን። ከነዝና ጋር ነው? አዎ ፕሊስ ትትና እባክሽ ቢያንስ እዚህ ስመጣ ስለነሱ አትጠይቂ። ሌላ ጨዋታ እንጫወት። እሺ በቃ። እንዴት ነሽ አንቺ? ቤቱ ተመችቶሻል? ምንም ኮንፈርት የሚነሳ ነገር የለውም? ልጆቹ ጥሩ ናቸው? አዎ ተስማምቶኛል። እየለመድኩ ነው። ልጆቹም ጥሩ ናቸው። እግዚአብሔር ይመስገን። ፈጣሪ መቼም ዝም ብሎ አይተው ከሆነ ጉድጓድ ሲያወጣሽ የሆነ ሜዳ አዘጋጅቶ። አዎ አንተ ሰው ምንድን ነው? ምኑ? ምን ነው የምታየኝ? እንዴ አንተ ሰው አልተወከኝም እንዴ? ይኸውልህ ደግሞ ከጽጌ ጋር አይቻል እና ምን ጠበስ? ትወደኛለች፣ እወዳታለሁ። ባደክም ነው የሚሻለው። እባክህ ባደክም ማለት አንተ ልጅ ቆይ እያስማማኸኝ ነው እንዴ? ምን አሰብክ? ስለምኑ? ይዛው ስለምትዞረው አንተ ልጅ በህግ አምላክ እንዴ! ይኸውልህ ደግሞ ከጽጌ ጋር የምትቆመውን ነገር ተው ብያለሁ። እንዴ ምን አገባ? እንደውም እነግራታለሁ። አታላ ቤቷ ከወሰደች በኋላ ቆርጠው ከኔ ጋር በኮሚሽን እንደራደራለን። ያው መድብል ፈጣሪ ባንተ በኩል አድኖኛል። እኔ ምን አድርጌ ውለታ እንደመመልሰው አላውቅም። ይኸውልሽ ትትና እኔ እንድታውቂ የምፈልገው ነገር ቢኖር ሁሌም ከተበደሉት ጎን ነው የምቆመው። ሁልጊዜም ቢሆን በዚህ ምድር ላይ እንዳንተ አይነት ሰው አይገኝም። አይትትና ያው አለመገጣጠም ነው እንጂ አንቺ እኮ ችግር ላይ ስትወድቂ አሁን ያለሽባቸው ልጆች አግኝተው አይደል እንዲያስጠጉሽ። እሱስ ልክ ነህ መድብል፣ ብዙ ደግ ሰው አለ። ያ ግን አንደኛው ወፈር ያለው ልጅ ግን ማን? ያ እንኳን ቤት ድረስ ወሰደኛልሽ አብርሽ። እኔ ግን ምንም አስተያየቱ አላማረኝም። እንዴ ቆይ ምን አስቦ ነው? እኔ እንጃ መድብል። ይሁን እስኪ እና ቤት ሻት ውስጥ ዛሬ እንኳን አልችልም። ባይሆን ሌላ ቀን ብቻዬን ሰው እንደውልሃለሁ። ብቻዬን ማለት? እሺ በቃ እነሱም ሲኖሩ እደውልልሃለሁ። ብቻዬን አለች ትህትና። እሺ ለማንኛውም ያው እንግዲህ እኛ ቤት እንዳልወስድሽ ያው ከዝና ጋር ያለንን ጉዳይ አልጨረስንም።
ኧረ ችግር የለውም መድብል። አንድ ቀን መጥቼ አመሰግናችኋለሁ። ደውይልኝ እሺ። ያው ሰው መቼም መገናኛው አይታወቅም። ማን ያውቃል? እሺ በቃ መድብል እደውልልሃለሁ። እሺ በቃ ትትና ደውይልኝ፣ እንገናኛለን። እሺ ቻው። እሺ ቻው። መሳይ እኔ ሰው የመግደል ዓላማ የለኝም። አንተ መሳይ ግደሉ ግደሉ ነው የሚለኝ። እንደውም እሱ ጥሩ ሀሳብ ነው። እኔ እንደሆነ ከጽጌ ጋር በኮሚሽን እንደምሰራ እኮ ግልጽ ነው። ከእሷ ጋር ውለደርና ጧት ስትነሳ አታገኘው። አንተ ውሻ ነህ። ሁሉም ሴት ነው የምትወደው። ጽጌንም እንደምትወዳት አውቃለሁ። ኧረ እኔ አልወዳትም። በእናት ያቺን የመሰለች ሴትዮ እኮ አንተ ብቻ ነው የምትወዳት። አንድ እኮ ትተናንም ትወዳታለህ። እንኳን የግሌ እኮ መሳይ እባብ ነው ስላለች፣ አንተ ግን ውሻ ነህ። ውሻ ደግሞ ምንም ቢሆን አታመልጠኝም። እንዴ ልቆርጠኝ ሸረግደው እንደው ትትናይ ሰው በኔ እድሜ ስንት ነገር ውስጥ ገብቷል። እኔ በዚህ እድሜ የባል ያለ እያልኩኝ እኮ ቆሜ ቀረሁልሽ። መግባት ፈልገሽ አይደል? ተገኝቶ ነው እንዴ? እንደው ትትናይ እስቲ አንድ ለታዋይ ምን ልበልሽ? ምን ልበልሽ? ይኸውልሽ ምን መሰለሽ፣ እንደው ያንን ወዳጅሽን አጋቢኝ ከነዚህ ልጆችም ገላጊ። ግን እንደው ቤት አለው ምን? አዎ አጋቢኝ። እኔ እንደውም እዚህ ቤት ስልችት ነው ያለኝ። ቆይ አብርሽስ? አይ እሱማ እኮ በቃ አንቺን ወደደ። አይ ግሌ እሱ እኔን አልወደደኝም። ቆያን ቀን የተፈጠረውን ነገር ይሻላል እንዴ? እኔን እኮ አንድ ቀን እንኳን አንሶላውስ ተደበቂ ብሎኝ እኮ አያውቅም። እሱ እኮ ያለኝ ክፍሉ እንኳን እሺ ብለሽ እንደማትገቢ ነው። እና እኔ እኮ መኝታ ክፍሉ እኮ የማልገባው እኮ ወንድ ስለማላመን እኮ ነው እስከዛሬ ድረስም ድንግል ሆኜ የቆየሁት። የምር እስካሁን ድንግል ነኝ እያልሽ እንዳይሆን። ይልቅ መድብል ነው ያልሽው ስሙ? እንደው ከሱ ጋር ብቻ አጋቢኝ አገናኝ። ሚስት አለው የኔ እናት። ሲጀመር ሳይው ያ ልጅ ወዶሻል። በቃ እንደውም ሁለተኛ ሚስቱ ሊያረግሽ አስቦ ነው ማለት ነው። ሲጀመር እኔ ሁለተኛ ሚስት አልሆነም። ቆይ ግን አንቺ እንደሚወደኝ በምን አወቅሽ እንዴ? ከየግሌ ምን ያመልጣታል? በቃ የግሌ እንዲሁ ይታያታል። የግሌ ካለች አለች ነው። እሺ ቶሎ ጨርስ እናንተኛ። ኧረ ስሪ በእናትሽ። የምን እንቅልፍ ነው? ችግር የለም ችግር የለም። እጅላቸው ሁለት እኔ እከፍላለሁ። ጠጡ ጠጡ፣ ችግር የለም። ኧረ ምስጋና ያስፈልገው አባቱ ደግሞ አንተ ገልሙ። አቤት። ቆይ እዚህ ምን ያጋድማል? መሳይ በጭንቅላት መቆም ጀመርክ እንዴ? እባክህ ራስህን የተዘቀዘቅከው ተነስ። በቃ አንተ ራስህን የተዘቀዘቅከው ምን? ይኸውልህ አሁን ተነስኩም ነገር ነው ማወራ። እሺ አንሳኝ አንሳኝ፣ እሺ አንሳኝ። እሺ ቀስ እንዴ ምንድን ነው ቀሳትልም እንዴ? ባለፈ ለአብርሽ ጽፌ ያሳየው ስሜ ማን ነው? የምን ስም? አንተ የምትወዳት ሴት ስም ቀይሬያለሁ። ኧረ እባክህ ቆይ መቼ? ቆይ ለምን ፈለጋት? አይ እንዲሁ ነው። አንድ ሰው ከነነፍሱ ቀበር ብባል ማለት ነው። ተንከሲስን ነው አይደል የምትለው? አይ አንተን ነው የምቀበው። ቆይ እኔ እዚህ ቤት ምን አደረኳችሁ? ሁላችሁ እኔን ማሳዘን ነው እንዴ የምትፈልጉት? አንተ ከዚህ ወጣ። እኔ ስካሪ ላጣጥምበት ደግሞ ይኸውልህ አውቄያለሁ። የግሌ ነው አይደል የወደድካት? ግን ዝም ብዬ ሳየው በርበሬ የበዛበት ወጥ ነው የሚመስለኝ። ማን ነው በርበሬ የበዛበት ወጥ የሚመስልሽ? ሰውዬሽ ነው። ቆፍጠን ኮስተር ያለ ነው። በቃ ከሱ ጋር ብታጋብኝ ነው የሚሻልሽ። አንቺ ደግሞ ሚስት አለው አልኩሽ አይደል እንዴ? ቆይ አንቺ ለስንቱ ልትሆኚ ነው? እሱም አብርሃምም ገልሞም ሳይቀርኩ ክንፋቸውን የጣሉብሽ እንዴ? ግሌ እኔ ማንም አይደለሁም። ይልቅ የሚወድሽ አንቺ ነው። አይ ወደዛ። እኔ ማንም እንዲወደኝ አልፈልግም። አብሽማ ቢወድሽ ደስ ይለኛል። ኧረ እኔ አልፈልገውም። ገደል ይግባ። ከፈለግሽ አግቢው አንቺ ሰጥቼሻለሁ። ወይ ግሌ አሁን የምር ከልብሽ ነው እንደዚህ የምትይው? አታውቂኝማ። እስቲ አግቢውና አሳየኝ። እኔ ደግሞ ሚዜ ሆነሻለሁ። እሺ
ታይ በኋላ እንዳይቆጭሽ አብርሽ መሰለ ልጅ ይኸውልሽ በኋላ ብለሽ በኋላ ሞተሽ እንዳትገኝ እሺ ምን ያገባ እመን እባክህ የግሌ ነው አይደል የምትወድ ምን አገባ ያልኩ ይኸውልህ ገልሞ እሱን ተወውና ብር ብትሰጠኝ የሆነ ሚስጥር እነግርሃለሁ ቆይ የሀገር ሚስጥር ነው የሞት ሚስጥር ነው እስቲ ምንድነው ሚስጥሩ ስማ ከነፋስ በታች ምንም ሚስጥር የለም ብሏል ጠቢቡ ሰለሞን እሺ በቃ ልንገርህ ስማ እንደ ሴት ወሬ ከዚህና ከዚህ ማናፈሱን ተውና ይኸውልህ ገልሞ የግሌና አብረሽ ኪችን ውስጥ እያየኋቸው ነበር ቆይ አንተ ኪችን ውስጥ አይቶነህ ነው አይደለም በበር ተደብቄ ነበር ያየኋቸው ይኸውልህ የግሌ ቆማ አብረሽ ደግሞ ቁጭ ብሎ ነበር ስለምን ይኸውልህ እኔ ራሱ አብረሽ ያለውን የግሌ መለሰችለትን ስሰማ በጣም ነበር የደነገጥኩት አንተ ራሱ ብትሰማ ለ6 ወራት ነጣም ነበር ምንድነው ቆይ ይኸውልህ እኔ እንን ወሬ ከሰማው በኋላ እንቅልፍ ራሱ አልወሰደኝም ሰው ነው ብዬ ማምኑ አብረሽ እንኳን የግሌ እንኳን እንደዚህ አይነት ሰው አይመስሉኝም ነበር ቆይ ምንድነው እንደ መጨረሻ ያረቂ ጠብታ የምታጓጓኝ ትናገር እንደሆነ ተናገር አለዛ ውጣ እኔም ልነግርህ የመጣሁት ከልሞ መቼም ላንተ ካልተናገርኩማ ሰው አይደለሁም ይኸውልህ ከዛ ድረስ በተኛበት ክፍል የመጣሁት ላንተ ልናገር ነው ደሞም እኮ ቀጠሮላ ነበረኝ እሱን ሳይቀር ሰርዤ የመጣሁት ላንተ ብዬ ነው ያው ወንድሜ አይደለም ምንም ቢሆን እስቲ ንገረኝ እኮ መጀመሪያው ለመቶ ብር ስጠኝ ምን ነው አንተ የምፈልገህ ነው እንዴ እስካሁን የምትጨማለቀው ስማ መሳይ እንደው እኔ እንደተመኘሁት በቁም ካልቀበርሁ ገልሞ አይደለሁም እሺ ገልሞ አይደለሁም ያንተ መጫወቻውኛ ይልቀር ወሬኛ ደግሞ ክፈል ይላል እንዴ አናት ይከፈል ሰማይ እኔ ወንድም እያለሁ ምንም እንዳትፈራሽ አይዞ አንተ ወንድማችን እያለ መሰለኝ የግሌን እነዚህና ከቤት ወሰዷት ያንኔማ ሽጉጥ ይዘው ነበር የመጡት እንዴ ሽጉጥ ፊት ለፊታችን ደቅ ነው አንዳችንን ቢገሉንስ እንዴ አሁን ራሱ እነዚህና መንገድ ላይ ብናገኛቸው አሳልፈን እንደማስጠይ በመርግጠኛ ነኝ አሁንማ እንደባለፈው አይሆንም እስከ ጥግ እንፋለው ማለት ቢላው ከጨበጠ በኋላ ሞኝ ብልጥ ብሎ ነገር የለም በተኛው በከቆረጠኝ በኋላ እየየ ብትሉ ምን ዋጋሉ ችግር የለውም በቃ እኔ አናግረዋለሁ ዘር አልባ እኮ አድርጎ ሊያስቀረኝ ነው ዘር ምን ያደርጋል ብለህ ዘመድ የሚሆንህ ባህሪ ነው ጸባይ ኧረ እባክህ ምን ነው ዘመዶቹ ናፍቁ እንዴ ከምን ሆነ ነው እንደዚህ አቻኩል የጠራኸኝ እንዴ ናፍቀሽኝ ነው እንዴት እንደናፈቅሽኝ ብታይ ደግሞ ይቅርታ አደከምኩሽ አይደል ኧረ እባክህ አሳፈርከኝ ይኸውልሽ ጽጌ እንዴት እንደምወድሽ ብታይ ገና ሳይሽ ልቤ ቀጥ ነው የሚለው መምታቱን ላይ ያቆማል እኮ ኧረ እባክህ ይኸው ልሙትልሽ ስልሽ እንዳንቺ አይነት ቆንጆ ምድር ላይ የለም በጣም ቆንጆ እኮ ነሽ ቀልደኛ ነህ በእናትህ ስተኛ ደግሞ ብታይኝ ምን ልትይ ነው እኔ በጣም ነው የማስቀው ምን ሆነ የሚያስቀው አተኛኘት አይ ያው ስተኛ በጣም ነው የምጮተው አይ ወንዶች እንተኛ ለማለት እንደማታመጡት ማሳመኝ የለም እኮ እኔ ምንሽ ጽጌ ግን ታዲያ መቼ ነው አይ መሳይ አንተ እንደውም ብራ ያጣ ካንተ እኮ ተንከሲስ ይሻላል እንዴ ተንከሲስ እኮ አውሬ ነው ይኸውልሽ ማታ እንደዚህ ወደ ጅብ ይቀየራል የማላቃቸውን ቤተሰቦችን ለምን ፈልጋቸዋለሁ ግን ለምን ተመልሳ አትሄድም በእርግጥ ተመልሼ ብሄድ አገኛቸዋለሁ ግን ምን ይዤ ተንከሲስ እኔ ለራሴ ፓርኪንግ ነው የምሰራው የዕለት ኩርስ እንጂ ሌላ ምን አለኝ ኧረ በእናትህ ቤተሰብ እኮ ሀብት ነው አይ አላምንም ድሃ ሆኜ አልሄድም ተንከሲስ ምናልባት ታናናሾች ሊኖሩኝ ይችላሉ እህት ወንድም እናትና አባቴም ላይኖሩ ይችላሉ ገጠር ናቸው አይደለ ይሄን እኮ ተቀይሮ ሊሆን ይችላል የገጠር ህይወት አይቀየርም ቢቀየርም ከአንድ በሬ ወደ 2 በሬ ነው ስለዚህ እናትና አባቴ ላይኖሩ ይችላሉ
እኔ ግን ብትይ በጣም ነው ደስ የሚለኝ። አይ አልሄድም። መሳይ ብቻ እንዳለ እንዴ አንተ ተንከሲስ ነው ወደ ጅብነት የሚቀየር? ታዲያስ እንደዚህ 4 እግር አውጥቶ ይልሽ ወደ ጫካ ነው የሚገባው። የት እንደሚሄድ አናውቅም እንዴ። አንተ እኮ ታስቀኛለህ። እኔ እኮ ቀልደኛ ነኝ። ምንም አስቅ። ይኸውልሽ ደግሞ ማለት ነው እሺ ካልሽ በሚሊዮኖች የሚያስቆጥር ስራ እጄ ላይ አለ። ምንድነው ስራው? መጀመሪያ ግን እኔ የምልሽን አድርጊ። እሺ ምን ላድርግልህ? እስኪ ጋር ጉንጬን ሳሚ። አንተ መንገድ ላይ ነን፣ ሰው ያየናል። ምንም ችግር የለም፣ ማንም አያየንም። ሳሚኝና እነግርሻለሁ። አይኔ ነው ወይስ መቼና ጽጌ ናቸው? ኧረ ሳመችው፣ ተንከሲስ ሳመችው። በጣም አበዛው። አሁንስ አለቆም። ተንከሲስ አንተ ተንከሲስ